ዮዲት እስካሁን ድረስ ግፏ እንደቀጠለ ነው። ወንደሰ እናቱ ላይ ከሚስቱ ጋር ሆኖ ግፍ መስራት እሱም እንደቀጠለ እናቱ ላይ መጨከን አስችሎታል። እናቱ የምትጎዳው ጉዳት እየታየው አይደለም። እድሜ ለዓለም ዓለም ባትኖር ኖሮ እኔ እናቱ ሞታ ነበረ። ሰላም ሰላም ቤተሰብ እንዴት ናቸው? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ የእናት ግፍ ክፍል 19 ይዤላችሁ መጥቻለሁ። ክፍል 19 ላይ እንግዲህ አለምዬ እስካሁን ድረስ የወንደሰን እናት እንደጠበቀች ነው። ምክንያቱም እቺ ዮዲት የምትባለው የሴጣን ቁራጭ ምግብ እንድትበላ አትፈቅድላትም። ዛሬ እንግዲህ ምግብ ሰርታ አቅርባላት ነበረ። ሽሮና ድንች በቀይ ስር አምሮኛል ብላ ስለነበረ ስርሰራላት እንግዲህ ደክ ልትበላ እጇን ታጥባ ተዘጋጅታ ቁጭ ብላ የኔ ምስኪን ስታሳዝን ማለት ነው። ወይኔ እኔ እናት መሆኗ ራሱ ድራማ ሳይራሱ በጣም አንጀቴን የምትበላው ማለት ነው። እና አምሮኛል ብላ በጣም ሮቧት ከነጋ ምንም አልበላችም ነበር። ልትበላ ስትል የወዲት መታ እንግዲህ ኑሮ ተወደዋል፣ ለምንድን ነው እንደዚህ የምታረጊው? እኔ ሽሮ ይበቃታል ብዬሻል ነበር ወይስ ከሷ የተረፈውን አንቺ ደግሞ በዚህ እንትን ኩንታል በሚያክል ኦድሽ ለመብላት ነው በማለት ሰድባት ነበርና፣ አዎ ንሽሮ ብቻ እየበሉ ሴትዮዋ በጣም ከስተዋል፣ ቪታሚን ያለው ምግብ ያስፈልጋቸዋል በማለት እርሳቸው ቪታሚን ያለው ምግብ አያስፈልጋቸውም። ቪታሚን ያለው ምግብ የሚያስፈልገው ለህፃን ልጅ ለማደግ አይምሮ ጥሩ ሆኖ እንዲያድግ እንዲረዳው ነው። ቪታሚን የሚያስፈልግ ቪታሚን ያለው ነገር እንዲበላ የሚታዘዝለት ለልጆች ነው በማለት ምግቡን የቀረበውን ምግብ እንግዲህ እኔ ነኝ የሚበላው ብላ እንግዲህ ከጠረጴዛው ላይ ሴትዮዋ ልትበላ በእጇ እዛ እንግዲህ ከእጇ ላይ ነበር የተቀበለቻት። እጅ የሴጣን ቁራጭ ማለት ነው። በኢየሱስ ስም ውይ ታስጠላ በማርያም። እና እንግዲህ ወንደሰ ደግሞ ይሄ ወንደሰ የሚባለው የወንድ አልጫ የልጅ አልጫ ማለት ነው። ይሄ የሆነ በየአይነት የሆነ ፊት ትሽ ሲያስጠላ እንግዲህ እሱ መጥቶ ባሌ ምሳ ሰርቼ እልሃለሁ ብላለች። ሽንኩርት ያልከተፈችዋ ሴትዮ እንዴት እንደተሰራ ያላወቀችዋ ሴትዮ እንግዲህ ቆንጆ ምሳ ሰርቼ እልሃለሁ በማለት አለም የእጇን ጭለት ለባሌ ደክሞታል ብላ እንግዲህ ከባሏ ጋር ግጥም አድርጋ ነበር የበላችሁ። ያኔ ላጎርስሽ ሆይ ስላት ለእናቱ ላጎርስሽ ሆይ ማየ ስላት አይ በልታለች፣ አሁን ነው በልታ የተነሳችው ጠግባለች በማለት ምግቡን እንዳትበላ ከልክላታለች ማለት ነው። በዚህ ነገር እንግዲህ አለምዬ በጣም አዝናለች። ምክንያቱም አለም እንግዲህ ብዙ ነገርን አርጋለች። ካሜራ ቀርጻለች፣ መርዝ ውስጥ ምግብ ውስጥ ስትጨምር እሷ ስታመናጭቃ ስትሰድባት ቀርጻለች። አሁን የቀራት መድኃኒት የምታስቀምጥበት ቦታ ብቻ ነው። እሱን ካገኘች ደግሞ እሷን ለማጋለጥ በጣም ቀላል ይሆንላታል፣ ለማስረጃም ይጠቅማታል። ያንን መድኃኒት ለወንደሰ ይሄ አልጫ ለሆነ ወንድ ልጅ ሰጥተው ማለት ነውና እንግዲህ ምግብ ምንም ስላልበሉ ቤት ውስጥ ያለውን ነገር ምንም እንዳሰሪ ከሽሮ ውጪ ስለተባለች ዛሬ የነ ወዲት ሰራተኛ ጋር ሄዳ ነበረና እንግዲህ ፀሐይ ጋር ሄዳ ነበረና ለፀሐይ እባክሽን እማዬ ርቧታል፣ ደሞዝ ሲደርስ የሚመልስልሽን ብር አበድሪኝ በማለት ጠይቃት ስለነበረ ፀሐይዬን ደግሞ ከደሞዟ ላይ የሚሆን ብር አምጥታላት ሰታታለች። ለምንድነው ብሩን የፈለግሽው ብላ ስትጠይቃት አይ እማዬ እኮ እየራባቸው ነው፣ ያቺ ዮዲት የምትባለው ሴትዮዋ ከሽሮ ውጪ ሰርተሽ እንዳትሰጫት ብላኛለች እና በጣም ሴትዮዋ እየተጎዱ ነው። እኔ ስገባ 60 ኪሎ በጣም የሚያምሩ ግርማ ሞገሳቸው ቆንጂዬ ሴት ነበሩ። አሁን ግን ከስቶ ደማቸው ተመጦ 30 ኪሎ ገብቷል። ስለዚህ ቢያንስ ይህን ሰርቼ እንኳን ላብላቸው በማለት ብር ተበድራ ለምና ገብታ ሽንኩርት ቲማቲም ገዝታ ሰርታ ውጪ ቁጭ ብላ ነበረ ማዘሯ ማለት ነውና ማማ ውጪ ቁጭ ብላ ነበረ ወንደሰ እናት። ያኔ ልጠራት ነውና የእጅሽን ታጠብና ብላ ለስጠራት እንግዲህ ዮዲት ከየት መጣች ሳይባል መጣ። እንግዲህ ቁጭ ብላ እንቁላሉን እየተቀጠቀች ነበረ። በጣም ነበር የተናደደችው። ምክንያቱም ለምና ነበር የሰራችላት ለሴትዮዋ ማለት ነውና በጣም ነው ያሳዘነችኝ። ትሪውን በልታ ጠርጋው ነው እንግዲህ ትሪውን የጠቢ ብላ ትሪው ወርውራ ሄደችው። እቺ የሆነች ኦርኩስ የሆነች ልጅ ማለት ነው። አሁን እሷን ማዳን የምችለው ይሄ ወንደሰ የሚባል የወንድ አልጫ የልጅ አልጫ ነው ማለት ነው። አቤት ሲያስጠላ! እንዴት እያናደደኝ እንደሆነ የምር